በሁሉ በደለኛ ነው ተጠያቂ። ለምን አታመንዝር ያለው ደግሞ አትግደል ብሏልና። ይሄ የእግዚአብሔር መንግስት አሰራር ነው። ያፈናፍናል አያፈናፍን። ህጉ እኮ አልተሻረም። የሚል ጌታ ኢየሱስ ኃጢአተኛነትህን እኮ ሊያረጋግጥልን ህጉ አልተሻረም አለ። አታመንዝር የሚለው ህግ አለ። የዚህ ህግ አገልግሎት ምንድነው ካልከኝ፣ አንተ በእግዚአብሔር ፊት በሰውን ፊት ኃጢአተኛ መሆንን አምነ ሃምብል እንድትሆን ከ10 9 አግኝተሃል ምናምን የሚባል ነገር የለም በእግዚአብሔር መንግስት ውስጥ። ይሄ ስለሆነ መፍትሄው ምንድነው? እግዚአብሔር አንድ ልጁን ሰጠና እኛን በእርሱ ጽድቅ በኩል የሱን ጽድቅ ለኛ ቆጥሮ ማዳን ፈለገ። ልጁን ሰጠን። ልጁ ተሰቀለልን። ኢየሱስ ሞተልን። ኢየሱስ ደሙን አፈሰሰልን። ስለዚህ እሱን እናምናለን። የእርሱ ደግሞ ጽድቅ ለኛ ምን ይሆናል? ይቆጠርልናል። ማስረጃ ሮሜ ምዕራፍ 4 መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ይኸው። ስለዚህ በስራዬ ምናምን የምትለው ነገር የለም። ሰው በስራው አይጸድቅም። አለመገረዝ እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ አሁን ስለተገረዘ ስላልተገረዘ ነው አይደለም፣ ስላመነ ነው። አብርሃም የግዝረትን ምልክት ከመቀበሉ አስቀድሞ ስላመነ ብቻ ጽድቁ ተቆጥሮለታል። እንዴት ተቆጠረለት? ተገርዞ ሳለ ነው ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር። አሁን ግዝረትን ስለተቀበለ ጸደቀ እንዳትል፣ ከመገረዙ በፊት ነው ጽድቁ ነው የተቆጠረለት። እምነቱ ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ስለዚህ አምኖ ጽድቅ ሆኖ ተቆጠረለትና መጽደቁ በግዝረት ተረጋገጠ ማለት ነው። ስለዚህ ኢየሱስን ታምናለህ፣ ትጸድቃለህ። ከዛ በኋላ በጥምቀት እና በመንፈስ ቅዱስ ማህተም ጽድቅ ይረጋገጣል። በአዲስ ኪዳን ጥምቀት በምድር ላይ ላለችው ቤተክርስቲያን እና በጉባኤ ፊት ምስክርነት ነው። በልብህ አምነህ በአፍህ መመስከርህን በጥምቀት ደግሞ የምትመሰክርበት መንገድ ነው። መዳንህን የሚያረጋግጠው ግን መንፈስ ቅዱስ ነው። የጽድቃችን ማህተም መንፈስ ቅዱስ። ኦኬ። ከዛ ይሄንን እያብራራ ይወርድና አሁን በስራ እንዳልሆነ ነው እየተናገረ ያለው። አሁን ተመልከት። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለሱ ብቻ የተጻፈ አይደለም። አሁን ወደኛ ያመጣዋል። ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። ልጁን ሰጥቶ ያዳነኝ እግዚአብሔር ነው ብለህ ስታምን፣ የሞተልኝ አንድ ልጁ ኢየሱስ ክርስቶስ ነው ብለህ ስታምን፣ ያተመኝ መንፈስ ቅዱስ ነው ብለህ ስታምን፣ ይሄ ምንድነው? የሚቆጠርልህ ጽድቅ ነው። አበቃ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ከናንተም አንዳንዶቹ እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ትላንትና ከነበረው ማንነት ያጠበን ያነጻን የቀደሰን ማን ነው? ኢየሱስ ነው፣ መንፈስ ቅዱስ። አሁን በክርስቶስ ኢየሱስ እናምናለን፣ መንፈስ ቅዱስ ያትመናል። እንመለስና ወደ ምዕራፍ 10 ተመልሰን ይሄንን የሰው ጽድቅንና የእግዚአብሔርን ጽድቅ ያነጻጸረ ይወርድና ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል። ኦኬ፣ የምትፈልገው የሙሴን ሕግ ፈጽመ መኖር ነው? ሙሉ አድርገው ከቻልክ ምርጫ እኮ ሙሴ ያዘዘውን ሕግ በሙሉ ፈጽማለሁ ምትል ከሆነ ሙሴ እኮ በሕይወት እንዲኖር ጽፏል። it's your choice። የሚያምኑ ሁሉ ይጸድቁ ዘንድ የሕግ ክርስቶስ የሕግ ፍጻሜ ነው አለ። that's the first option። የመጀመሪያው ምርጫ እሱ ነው። አንደኛ ኢየሱስን አምኖ መዳን። ሁለተኛው ቁጥር 5 ላይ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና፣ ሁለተኛው አማራጭ ሕግን ፈጽሜ ድናለሁ የሚል እሱ ከሆነ በቃ መታገልና መኖር ትችላለህ። እንደማትድን ግን የታወቀ ነው። ለምን? ሮሜ ምዕራፍ 3 ላይ መጣበታለሁ እንዴት ልትድን እንደማትችል ሕግ በመፈጸም መጽሐፍ ያረጋገጠው እውነት። ሰው የሕግን ስራ በመፈጸም አይድንም ብሎ የዘጋው ሐሳብ አይኔ እሱን ነው መጋጋጥ ነው የምፈልገው ካልክ ግን it's up to you።
ከዛ ምን ይላል ቁጥር 6 ከእምነት የሆነ ጽድቅ ግን ከህግ የሆነውን ጽድቅ ከፈለክ ኑርበት ከእምነት የሆነውን በኢየሱስ በኩል ያለውን ጽድቅ ግን እቀበላለሁ ካልክ መንገዱ ይኸውና ሊስን አሁን ነው መስማት ከእምነት የሆነ ጽድቅ ግን እንዲህ ይላል በልብህ ማን ወደ ሰማይ ይወጣል አትበል ይህ ክርስቶስን ለማውረድ ምክንያቱም ድል ነሱ ወደ ሰማይ ወጣው ማን ነው ኢየሱስ ወይም በልብ ወደ ጥልቁ ማን ይወርዳል አትበል ይህ ክርስቶስን ከሙታን ለማውጣት ነው መሞቱን መቀበሩን አዮ ለመካር ማን ወረዳ አትበል ስለዚህ እምነትም ይመሰረተው ወደ ምድር በወረደውና ከማርያም በተወለደው በሞቱና በትንሳኤው ማመን አለብህ ያመጣዋል ቀጥሎ ከዛ ደግሞ ወደ ሰማይ ወጥቶ በአብ ዘንድ መኖሩንና በአብ ቀኝ መቀመጡን ማመን አለብህ ከዛ ነገር ግን ምን ይላል በአፍ በልብህም ሆኖ ቃሉ ቀርቦላል አሁን ፊዚካል አይደለም ጉዳዩ አንደበትና ልብ ውስጥ ያለ ጉዳይ ነው ፌዝ እምነት የምትመሰክረው ነው የምታምነው ነገር ነው እርግጠኝነት ነው ግን ምስክርነት ይፈልጋል በአፍህም በልብህም ነው ሁለቱ ነገሮች የተሰናሰሉ ስለሆኑ በጣም አትኩሮት ሰጣችሁ እንድትሰሙ የምፈልገው ልብ ያምናል አፍ ይመሰክራል ልብ ውስጥ የሌለ ነገር በአፍ ሊወጣ አይችልም ከዛ ምን ይላል የምትናገረውና የምታምነውን በዝርዝር ያስቀምጣል ይሄ እኮ ግልጽ እኮ ነው ብራዘር እንደው ጨለማ ይውረሰኝ ካላልከ በስተቀር የትኛው መኖክሴ አሁን ሚድንበትን ነገር ነው እየተናገርኩ ያለሁት ኢየሱስ ጌታ እንደሆነ በአፍ ብትመሰክር አፍ ምን ብለህ ነው የምትመሰክረው ኢየሱስ ጌታ ነው ብለህ ለምንድን ነው የሚያንቅህ አባከለ ለምን ያንቃል ለምን ገዳም ውስጥ ኢየሱስ ጌታ ነው አይባል ዋይ አሁን እዚህ ጋር ሌላ ነገር የለም ኢየሱስ ጌታ ነው በል የጌቶች ጌታ ነው የነገስታት ንጉስ ነውና የሚሉ አሉ አው መጽሐፍ ቅዱስ ይላል እሱ እዚህ ጋር ግን ከመዳን ጋር እንደተጻፈው ኢየሱስ ጌታ ነው ማለት አለበት የህይወት ጌታ የነፍስ ጌታ የቤት ጌታ መሆኑን በአፍ ብትመሰክር ከዛ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና በልብ ደግሞ ከሙታን መነሳቱንና እግዚአብሔር ከሙታን እንዳስነሳው ያ የተነሳው ጌታ ያንተ ጌታ መሆኑ ታውጃለህ በልብ ታምናለህ በአፍ ትመሰክራለህ ቁጥር 10 ሰው በልቡ አምኖ ይጸድቃልና ጽድቅ እምነትን ይጠይቃል ማለት ነው በልብ ያምናል በአፉ መስክሮ ይድናል ድነት ደግሞ ከምስክርነት ጋር ይያያዛል ስለዚህ እምነት ሲደመር ምስክርነት ይሆናል የዘላለም ህይወት ማለት ነው በቀላሉ ምንም ተደራቢ ልብስና ቆብ አያስፈልግም ወንድሜ በባርኔጣ ዝንጥ ብለህ መዳን ትችላለህ ግን ከዳንክ በኋላ እኔ እዛ ኖራለሁ የምትሉም ከሆነ ችግር የለውም ዋናው ልብ ውስጥ ያለውን ነገር አስተካክለው በአንደበት የምትመሰክረውን ነገር አስተካክለው እየተራገምክ እየኖርክ ጽድቅ የሚባል ነገር እንዳታስብ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና የማያሳፍረው ኢየሱስ ነው በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው የጌታን ስም የሚጠራ ሁሉ ይድናልና እየደጋገመ ነው የሚነገር ይድናልና ኢየሱስን ጥራ እመቤቴ እያልክ ሲኦል ከምትገባ ኢየሱስ ብለህ ገነት ብትገባ ይሻላል ስለዚህ እንግዲህ ያላመኑትን እንዴት አድርገው ይጠሩታል ካላመንክ ልጠራው አትችልም ደግሞ መጽሐፍ ሲናገር ሰው ኢየሱስ ክርስቶስ ጌታ ነው ሊል የሚችለው መንፈስ ቅዱስ ሲያድርበት ነው መንፈስ ቅዱስ ሲያድርበት ያለ እግዚአብሔር መንፈስ ኢየሱስ ጌታ ነው ብሎ ሊመሰክር የሚችል ማንም የለም ስለዚህ ያላመኑበትን እንዴት አድርገው ይጠሩታል ባልሰሙትስ እንዴት ያምናሉ ለዚህ ነው መስማት ስላለብን ነው እኮ ነው የምናገረው ያለ ሰባኪስ እንዴት ይሰማሉ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ አሁን እግዚአብሔር ልኮኝ ነው ላንተ ምነግር እግዚአብሔር ልኮኝ እንዲሁ ተቸግረ ተጎርተ ደግሞ ጽድቅን ሳታገኝ ከምትኖር እግዚአብሔር በልጁ በክርስቶስ ኢየሱስ እንዲሁ በጸጋ የሰጠህን መዳን ተቀበለ
ኢየሱስ ጌታ ነው ብለህ መስክረ በልብ አምነ በመንፈስ ቅዱስ ታትመ ዳግመኛ ተወልደ እግዚአብሔር መንግስት እንድትወርስ እየነገርኩ ነው። ይሄንን የምስራች ቃል የሚያወሩ ሰዎች እግሮቻቸው እንዴት ያማሩ ናቸው። ሃሌሉያ ክብር ለእግዚአብሔር ይሁን። እኔ እናንተን እርግማን አልሰማም። መጽሐፍ ቅዱስ እግሮችህ ያምራሉ ብሎኛል። እኔ ማምነው መልካሙን የምስራች ላንተ ስነግር የኔ እግሮች የተባረኩ እግሮች እንደሆኑ። ሃሌሉያ ያለ ሰባኪ ሊሰሙ አይችሉም ነው። ስለዚህ ሂዱና ለፍጥረት ሁሉ ወንጌልን ስበኩ አለ እንጂ ጌታ ገዳም ውስጥ ተቀመጡ አላለም። ፍጥረት እንዲሰማና ቃሉን ሰምቶ እንዲድን የእግዚአብሔር ፈቃድ ስለሆነ ይሄንን የዘላለም ወንጌል በእጃቸው ላከው ነው የሚለው ማርቆስ 16፣ የማቴዎስ ወንጌል ምዕራፍ 28፣ የሉቃስ ወንጌል ምዕራፍ 10፣ የማቴዎስ ወንጌል ምዕራፍ 10፣ የሐዋርያት ሥራ ምዕራፍ 1 ሙሉን ስታነቡት በቃ ሂዱ ነው የሚለው። በኢየሩሳሌም በይሁዳ በሰማርያ እስከ ምድር ጫፍ ድረስ ሂዱና ያመነ የተጠመቀ ይድናል እያላችሁ ስበኩ። ያስተማርኳችሁን አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቁ። ይሄን ተቀርቅረህ አንድ ቦታ በመኖር ጽድቅ የሚባል ነገር የለም። ወጥተህ ብትሰብክ ይሄ እኔ የምለውን ወጥተህ ብትናገር ከነ ቢጫ ልብስ ስንት ሰው ይድናል? ስንት ሰው? ያ ነው ለክብር የሚሆነው ያ ነው። እሺ ነገር ግን ሁሉ ለምስራቹ ቃል አልታዘዙ። የምስራች ቃል አሁን ይሄ ወንጌል ማለት የምስራች ማለት ወንጌል ኢየሱስ ያድናል፣ የኃጢአት ስርየትና ይቅርታ በክርስቶስ ኢየሱስ ስም ነው የሚለው አዋጅ ምህረት፣ ይቅርታ፣ ሰላም በክርስቶስ ኢየሱስ ታውጇል። ኢየሱስን ብትቀበል ሁሉ ያንተ ነው። ከዘላለም ሞት ከዘላለም ፍርድ ታመልጣል። ከሲኦል እሳትና ፍርድ ታመልጣል። ይሄን የምስራቹ ቃል ዳግመኛ ተወልደ እግዚአብሔር መንግስት ወርሳል። ለዚህ አለመታዘዝ ራስን መበደል ነው። ነገር ግን ምስክርነታችንን ማን አመነ ብለዋል። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። አሁን እኔ ፊክሽን እየጠቀስኩ አለ ማስተምር የእግዚአብሔርን ቃል ነው። ገድል ምናምን አልጠቅስልህም። ገድል አይደለም፣ የእግዚአብሔር ቃል ነው ሊመራን የሚገባው። ዳሩ ግን ባይሰሙ ነው ወይ ይላሉ። ደግሞ መልሶ አልሰሙም ወይ ይላሉ። ሰምተዋል። በእውነት ድምጻቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ድረስ ወጣ ይላል። ምንድነው በምስባኩ የምታዜሙት? ወእስከ አጽናፈ ሰማይ ሙጻኡ፣ እስከ ዓለም ዳርቻ ድረስ ድምጻቸው ወጣ ማለት የተናገሩት ወንጌል ያልተሰማበት ስፍራ የለም። በጣም የሚገርም ነው። ነገር ግን እስራኤል ባያውቁ ነው ወይ ይላሉ። ሙሴ አስቀድሞ እኔ ህዝብ የማይሆነውን አስቀናቸዋለሁ፣ ህዝብ በማይሆነው አስቀናቸዋለሁ፣ በማይሰውለም ህዝብ አስቆጣቸዋለሁ ብለዋል። ኢሳይያስም ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥኩ አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ህዝብ እጆቼን ዘረጋሁ ይላል። አሁን ምዕራፍ 3 ላይ እንመለሳለን። ወዳልኳችሁ ወሰዳችሁ። አሁን ሰው በምንም ተአምር በራሱ ጽድቅ ሊድን እንደማይችል መጽሐፍ ያረጋገጠውን እንመልከት። እንግዲህ ምን ይሁን? ከነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል። አይሁድም የግሪክ ሰው ማለት አሁን የህዝብ ተብሎ የተጠራውና ሌላው ደግሞ በዓለም ላይ ያለው አሕዛብ ተብሎ የሚጠራው ወይም ግሪክ በሚለው ቅጽር የሚጠራው ሁሉም በኃጢአት የተከሰሰ ነው። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነቱም የማይጠቅሙ ሆነዋል፣ ቸርነት የሚያደርግ የለም አንድስ እንኳ። አሁን ተመልከት፣ ዙሪያ ገባህን። ገዳሙንም ተመልከተው እንዴት የታመሰ እንደሆነ። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸው እርግማንና መራርነት ሞልቶበታል። አሁን የምትራገመው ይሄው መጽሐፍ የሚናገረው ኃጢአትህን ነው የሚገልጠው። አፋቸው እርግማንና መራርነት ሞልቶበታል፣ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ሰው ሞቷል፣ ገዳም ውስጥ ትላንት አቅርቤዋል። ሰው ገላቸዋል። ጥፋትና ጉስቁልና በመንገዳቸው ላይ ይገኛል። ጉስቁልና፣ ጥፋት፣ በሽታ፣ የሰላምን መንገድ አያውቁም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም።
አፍም ሁሉ ይዘጋ ዘንድ ተመልከት ይችል ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። በነገራችን ላይ እኛ ከሕግ በታች አይደለም፣ እኛ ከጸጋ በታች ነን። ሃሌሉያ! ጸጋው ነው የበላይ ሆኖ የሚያኖረን። አሁን ከሕግ በታች ሆኖ አሉ። ይሄ ሕግ የሚናገረው ከሕግ በታች ላሉት በዛ እንኖራለን ላሉት። ይህም የሕግ ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። አሁን የሕግን ስራ በመስራት ይጸደቃሉ። ብዙ በመጾም ብዙ በመራብ በጣም በመከራ በመኖር በበረሃ በበሽታ በመኖር ይጸደቃሉ። ገዳሙ ስርዓት ብሎ ባወጀው ስርዓትና ሙሴ በሰጠው ሕግ አጠቃላይ ጽድቅን እናገኛለን ብለው እነሱ አእምሯቸውን ሴታፕ ባደረጉበት መንገድ ጽድቅ ይገኛል? አይገኝም፣ አይጸድቅም ነው የሚለው። ኃጢአት በሕግ ይታወቃልና ኃጢአትን የሚያረጋግጠው የሕጉ አስፈላጊነት ኃጢአተኛነትን ለማረጋገጥ ነው ብያለሁ። አሁን ግን ራይት ነው በኢየሱስ የሆነውን ተመልከት። ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እሱ ማን ነው? ኢየሱስ። የሰው ጽድቅና የእግዚአብሔር ጽድቅ አለ ብያችኋል። አሁን እግዚአብሔር ላንተ የሰጠና እንድትድንበት በነፃ የተሸለምከው የእግዚአብሔር ጽድቅ በሕግና በነቢያት የተመሰከረለት ነው። እንደሚመጣ ኢየሱስ ተነግሯል አስቀድሞ። ጽድቃችን እንደ መርገም ደም ነው ሲሉ የነበሩ ሁሉ ይሄን ዘመን ተስፋ ያደርጉ ነበር፣ የኢየሱስን መገለጥ ይጠባበቁ ነበር። እንደውም ጴጥሮስ እንደጻፈው መላእክቱ ራሱ የተነገረውን ትንቢት እየተመለከቱ ይሄን ዘመን ለማየት ይመኛሉ ነው የሚለው። ይመኛል መላእክቱ እንኳን የሚመኙት። አሁን ኢየሱስ ተገለጠ፣ እርሱም ለሚያምኑ ሁሉ የሆነ ለሚያምኑ ሁሉ የሆነ ሁሉ ማን? ምክንያቱም ሁሉ ምንድን ነው? በደልን ሰርቶ ኃጢአተኛነቱ የተረጋገጠ ነው። አሁን ሁሉ ሊድን የሚችለው በማመን ነው፣ በኢየሱስ በማመን ብቻ ነው። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የእግዚአብሔር ክብር የጎደለው ከእግዚአብሔር ክብር የጎደለ ኃጢአተኛ መሆኑ ተረጋግጧል። ማን? ሁሉ። ልዩነት የሚባል የለም። ይኸውልህ ጌጁ ይለያያል እንጂ ጠንቃቃ ኃጢአተኛና ዝርክርክ ኃጢአተኛ ብለን ልንለየው እንችላለን እንጂ ሁሉ ኃጢአተኛ። ምንም ራስን አታታል። እዚህ ጎንህ ላይ ክንፍ ተክልዬ ክንፍ አበቀለ ከሌ ክንፍ አትሸውድ። ራስን አታታል። ኃጢአተኛ ነህ። ፈርስት ኦፍ ኦል ሰው ኃጢአተኛ መሆኑን አምኖ ሃምብል ሆኖ ወደ እግዚአብሔር መቅረብ ያለበት። በቃ ኃጢአተኛ መሆንህን እመን። ሲንፉል የሆነ ፐርሰናሊቲ ነው ያለው ሰው። ልዩነት የለም። ከምንጩ ነው የተበላሸው። ይኸውልህ ከምንጩ የአሳ ግማቱ እንደሚባለው ይኸውልህ እዛ ለእግዚአብሔር ጽድቅ ሳይታዘዙ የእባቡን ድምፅ ሰምተው ሲስቱ ያኔ የተበላሸ ነገር አለ። ልዩነት የለም። ስለዚህ ቃኤል ወንድሙን አቤልን ሲገለው ምታይ ወዲያው የኃጢአት ውጤቱን ታየዋል። አመጽ ታያለ እየቀጠለ እግዚአብሔር ሰውን በመፍጠሩ እስኪጸጸት ድረስ ኃጢአት ጣራ እየነካ እንትን ሲል ታየዋል። አሁንም በዚህ ዘመን ሕፃን አዋቂው የሚኖሩበት ላይፍ ሲስተም ምንድን ነው? እውነት አሁን ሰው በራሱ ጽድቅ ይድናል? እንዴት አይነት ክፉ ዘመን ላይ እንዳለን እያያችሁ። አረ እግዚአብሔር ደግ ነው ወገኖቼ። አረ እግዚአብሔር ቸር ነው። አረ እግዚአብሔር የሚገርም አባት ነው። አንድ ልጁን ሰጥቶ ዳኑ የሚል ይሄንን ነው ማመንና መቀበል ያለብን። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። ይሄ እንዲያው የሚለው ቃል ሌላም ቦታ ተጠቅሷል። አሁን ምትድነው እንዲያው በጸጋው እንዲያ ሆነ የኖርከው ሰውዬ እንዲያው ትድናል በክርስቶስ በማመን ብቻ። ይኸውልህ ሌላኛውን እንዲያው ላሳይ። ቃሉ ተመሳሳይ አይደለም እንጂ ሐሳቡ አንድ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። እንዲሁ ወዷልና እንዲያው
በነፃ ማለት ነው። ሳትከፍል ማለት ነው። ሳትላላጥ ሳትጋጋጥ ማለት ነው። አሁን እኛ ስለጸደቅን የጸደቁ ሰዎችን ህይወት እንኖራለን በመንፈስ ቅዱስ ኃይል። ይሄ ለቤዛ ቀን የታተምንበት የእግዚአብሔር መንፈስ ውስጣችን ስላለ በጥንቃቄ እንድንኖር ይሄ ጸጋ የተቀበልነው ጸጋ ጽድቅን የሚያስተምር ነው። የጌታን መገለጥ እየጠበቅን በቅዱስ ኑሮ እንድንኖር የሚያደርግ ጸጋ ነው። ቲቶ ምዕራፍ 2 ቁጥር 11 ላይ ኤፌሶን ምዕራፍ 4 ቁጥር 30 ላይ የተጻፉትን ነገሮች ስንመለከት በቃ እግዚአብሔር አሁን አጽድቆናል፣ እግዚአብሔር አድኖናል። አሜን አሜን። ግን እኛ በረከሰ ማንነት አንመላለስም። በኃጢአት ሲስተም ውስጥ አንገባ ወይም ደግሞ የህይወት ስርዓታችንን ከኃጢአት ጋር ልናቆራኘው አንችልም። ውስጣችን ያለው ቅድስናን ዲማንድ የሚያደርግ መንፈስ ነው። ኢየሱስ የኖረውን አይነት ህይወት እንድንኖር ወደ ኢየሱስ መልክ ሊያሳድገን ነው መንፈስ ቅዱስ ኤቭሪ ሲንግል ዴይ ከኛ ጋር የሚሰራው። በየቀኑ ከኛ ጋር ይሰራል፣ ይቃትታል በውስጣችን ሆኖ። ስለዚህ የኢየሱስን መልክ ወደ መምሰል ራሱ እግዚአብሔር አብ በሮሜ ምዕራፍ 8 ላይ እንደተጻፈ ከቁጥር 28 ጀምሮ በብዙ ወንድሞች መካከል በኩር ይሆን ዘንድ ነው የሚለው። አቆሞታል። ኢየሱስ በእኛ መካከል በኩር ሆኖ ቆሟል። አሁን እንደ ታላቅ ወንድም የምናየው ኢየሱስን እሱን ለመምሰል ነው የምንፈልገው፣ ምንሻው ምን ጸልየው አይድኛለሁኝ ብዬ በረከሰ ማንነት አልመላለስም። የጌታን ደም ማክፋፋት ነው። ይሄ መጥፎ ነገር ነው። ምንም እንኳን መሐሪ ጌታ፣ ይቅርባይ ጌታ፣ የታመነ ሊቀ ካህን በሰማይ እንዳለኝ መጽሐፍ ቅዱስ ቢነግረኝም ነገር ግን ኃጢአትን ሲስተም አድርጌ ልኖርበት አልችልም። ለምን? ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ስለሚል መጽሐፍ። ይሄ የተገለጠው ጸጋ፣ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንድንኖር ያስችለናል። ቀጣዩ ይሄ ነው። ቴንክ ዩ። ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል ማንን በመምሰል? እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። የተቀበልነው ጸጋ ይሄንን ነው የሚያስተምረው። እንዝላላ አይደለም የሚያደርግ፣ እንዝላላ አያደርግ፣ ባለጌ አያደርግ፣ ሎለስ አያደርግ፣ ስርዓት አልበኛ አያደርግ። እግዚአብሔርን የምትፈራ ወደ ቅድስና ለማደግ የምትጣጣር በየቀኑ የምትቃትት የኢየሱስ ልብ እንዲኖርህ የምትተጋ ነው የምትሆነው። ይሄ ጸጋ ወደ ክርስቶስ መልክ ነው የሚያሳድገው። ሃሌሉያ አሜን። ስለዚህ መልካም ለመስራት እንድትተጋ ያደርጋል ማለት። መነኮሳት ወንድሞቼ፣ እህቶቼ፣ ይሄን መልእክት የምትሰሙ አባቶቼ፣ ትልልቅ አዛውንቶች በጸሎት በጾም ራሳችሁን እያደከማችሁ የምትኖሩ ይህንን እውነት መጀመሪያ እወቁት። በዚህ እውነት ውስጥ ራሳችሁን አስገቡ። ጌታን ተቀበሉ። በልባችሁ አምናችሁ በአፋችሁ መስክሩ። ሰው እንኳን ባይኖር ለብቻችሁ ይሄን አድርጉ። ጸሎት እንጸልያለን አብረን። የትም ሆነ ጫካ ውስጥም ሆነ ቢሆን ይሄን መልእክት የምትሰማ ከሆነ ከኔ ጋር አብረህ እንድትጸልይ ጋብዛለሁ። ከኔ ጋር አብረሽ እንድትጸልይ ጋብዝሻለሁ። ህይወታችሁን አትርፍ። ጌታን ተቀበሉ። የቃል ኪዳን ጸሎት አብረን እንጸልይ። የትም ሆነ ጌታን እመን። ያለህበት ስፍራ ድረስ ታማኙ ጌታ ይመጣል። ህይወትን ሊያስተካክል፣ ሊረዳ፣ ሊደግፍ ይመጣል። አሁን በተነጋገርነው መሰረት ሮሜ 10 ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ስለዚህ ስልጣን የምትቀበልበት አንዱና ብቸኛው መንገድ ኢየሱስን መቀበል፣ በልብ አምነ በአፍህ መመስከር። ስለዚህ ኢየሱስ ስለ ኃጢአቴ ሞቷል። እኔ የምከፍለው ዋጋ የለም። ኢየሱስ የከፈለውን ዋጋ ግን በማመኔ እጸድቃለሁ፣ እድናለሁ። የኢየሱስ መስዋዕትነት እኔን ለማዳን በቂ ነው። የኢየሱስ ደም ከኃጢአት ሁሉ ያነጻል። የኢየሱስ ሞት ለእኔ የተከፈለ ዋጋ ነው ብለህ አምነህ ከኔ ጋር ይሄንን ጸሎት ጸልዩ። ትድናለህ። መንፈስ ቅዱስ ያግዝሃል። ከዛ የህይወት ውሳኔ ያንተ ይሆናል። የፈለክበት መኖር ትችላለህ። በቃ የፈለክበት መርጠ መኖር ትችላለህ። ግን
እውነትን ግን እወቀው። ጌታን ግን ተቀበል። ኢየሱስ የህይወት ባለቤት ይሁን። አብረን እንጸልይና እናበቃለን። ከኔ በመቀጠል በእምነት አብራችሁ እንድትጸልዩ በጌታ ፍቅር አሳስባለሁ። ቄስም ዲያቆንም ምንም ሁን ጳጳስም ሁን ኢየሱስ የሌለው ህይወት የለው። በምድር ተከብረ በሰማይ መና ከምትቀር አሁን ጌታን ተቀብለ በምድርም በሰማይም የተባረከ ህይወት ብትኖር ይሻላል። አብረን እንጸልይ። ከኔ በመቀጠል ተናገሩ፣ በእምነት ተናገሩ። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ፣ እንደሞትክልኝ፣ እንደተቀበርክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚህ ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። በሁለንተናዬ አንተ ንገስ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ሆኛለሁ። ኢየሱስ ጌታዬ ነው። ኢየሱስ ጌታዬ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። መልእክቴ ይሄ ነው። አድርሱልኝ። ከተማም ሲመጡ እንደሚሰሙት አምናለሁኝ። ይህ መልእክት የአንድ ሰው ነፍስ ካተረፈልኝ በቂ ነው።